ብዙ በሮች ጠላት የዘጋቸውን በሮች እግዚአብሔር ሲከፋፍት በዚህ በአጭር ዘመኔ አይቼዋለሁ። ብዙ ነገሮችን ሲቆላለፉ ይወድ ጠላት ብዙውን ጊዜ ሰይጣን ብዙውን ጊዜ ልጆቹን ሲያስነሳ እሱም ሲያስነሳ ወንጌልን መዝጋት፣ ወንጌልን እንዳትናገር፣ ወንጌልን እንዳትመሰክር ማድረግ ነው። እኔ ግን አንድ እላለሁ። እኔ መስፍን ነኝ። እንዲህ እላለሁ በኢየሱስ ክርስቶስ መዳን በሌላ በማንም የለም እያልኩ አስረግጬ ነው። ይኸው ሌላ ሁሉ ሊቀር ይችላል። ይኸው እግዚአብሔር ሲያመጣን ለቡድን አይደለም ያመጣን፣ ለእንጀራ አይደለም፣ ለቂጣ አይደለም ያመጣን። እግዚአብሔር ሲያመጣን ለህይወት ነው ያመጣን። መስፍን ኖረ ሞተ ሊባል ሳይሆን የእግዚአብሔርን ወንጌል ሊናገር ነው የመጣው። ይሄ እርግጥ ነው። በኢየሱስ በእኔ የሚያምረው ወንጌል ነው እንጂ ሌብነት አያምርም። በእኔ የሚያምረው የእግዚአብሔርን ቃል መናገር እንጂ በጌታ በኢየሱስ ግን ይኸው በትንሽም ቢሆን የሚያውቁኝ ወዳጆቼ አሉ። መስፍን ሰካራም ሲባል አያምርበትም። ወንጌልን ይሰብካል፣ ወንጌልን ይናገራል፣ የእግዚአብሔር ይዘምራል። በጣም ነው ደስ የሚለኝ። ጴንጤ ነው፣ ደስ ነው የሚለኝ። የእግዚአብሔር መንግስት አገልጋይ ነው፣ ደስ ነው የሚለኝ። ስለ እግዚአብሔር የሚያወራው ደስ ነው የሚለኝ። ምክንያቱም ከዚህ ሌላ ደስታ የለማ። በምድር ላይ ስንኖር እኮ ሁሉም ኖሮ ይሞታል። ሰው በትንታም ይሞታል። ሰው አይሲ ውስጥ ገብቶም ይሞታል። ሰው በማይሆን ውስጥ በመኪና ተጨፍልቆም ይሞታል። ሰው ወጥቶ ሊቀር ይችላል። ነገር ግን ወጥቶ ቢቀር ወጥቶ የማያስቀር የእግዚአብሔር ወንጌል ደግሞ እስከ ዘላለም የሚያኖር ይህ ወንጌል ይሰበካል። ስለዚህ ይህንን ወንጌል ዝም እንድንል አትበሉን፣ እንሰብካለን። ሌላ ሁሉ ሊቀር ይችላል። ከማንኛውም ነገር ብንገለል የእግዚአብሔር ወንጌል እንናገራለን። ምክንያቱም በምድረ በዳው ላይ ጥጋብ ሲሆነን አይተነዋል። በረሃቡ ዘመን ጥጋብ ሲሆነን አይተነዋል። በሞቱ ዘመን ህይወት ሲሆነን አይተነዋል። በማጣቱ ዘመን መኖር ሲሆነን አይተነዋል። በኢየሱስ ክርስቶስም ማንም ሳይሸከመን እግዚአብሔር ብቻውን እየተሸከመን እሽሩሩ እያለን አባብላታለሁ ከልቤም ለልቧ እናገራለሁ ያለ እግዚአብሔር በምህረቱ በቸርነቱ ሲናገረንና ሲያወጣን አይተናል። ስለዚህ እንዲህ እንላለን፣ ኢየሱስ ክርስቶስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ይኸውልህ በኢየሱስ ክርስቶስ ስም ይሄንን ወንጌል እናገራለን። ይሄንን ወንጌል ካላመንክ አትድንም። እግዚአብሔርን አምላክ ካላደረግከው አትድንም። ሌላ አማልክት ካመለክ አትድንም። ሌላ አማልክት አያድንም። በኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። እውነት ይሄ ነው። ስለዚህ አንብብ፣ ተረዳ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ስሙ ለዘላለም ከፍ ይበል።